ለሷ ቀጥታ ደውለን ያለውን እውነት ተረድተናል። ስለዚህ አሁን አንተ መወሰን አለብህ አይደል ነው። ስለዚህ ወስነ በቃ እሷ የራሷን ላይፍ ስለጀመረች እየቀለድክ ነው እውነትን አንዳንዴ ቢመርም ማወጥ አለብህ። በቃ እሷ ሽማግሌ ተልኮላታል። በቃ የራሷን ህይወት ልትጀምር ነው። በቃ ይሄን እውነትን ተቀብላው እንዴ አስፈላጊ ከሆነ እኮ አሁን መደወል እንችላለን። የመጀመሪያዬ ፍቅርን ሀሁ ያልኮት ባንቺ ነበር ፍቅሬ። እኛ እኮ ላለመናገርም በቃ ሞክረናል። ግን እስከ መቼ ድረስ ነው እንደዚህ ተደብቆ ገባ? በቃ እዚህ ጋር ባለፈው እኮ በቃ ሁሉን ነገር ትቼዋለሁ ምናምን ስትል ነበረ። የማይሆን ነገር እንደማይሆን አውቃለሁ ምናምን ስትል ነበረ። ተናደድኩ። በቃ እሺ፣ ቅናተኛ ነኝ። በቃ እንኳን ተናደድኩ። በቃ ተዋት ከዚህ በኋላና ትተሃት የራስህን ህይወት እንድትጀምር ነው። እሺ፣ ጀምሬያለሁ። አገባም ነው አይደለም። ናት። የት ነው የምትሄደው? ቆይ ቤቱ እኮ ወደዚህ ነው። ወዴት ነው የምትሄደው? ወደ ቤት እንሂድና በዚህ ዞራለሁ። ናቲ ምንድነው? በሰዓት የት ነው የምትሄደው እንዴ? ቆይ ተረጋጋ፣ ቀስ ብለህ። አረ በእግዚአብሔር ብሩክ በጣም አዛያ። አረ በእግዚአብሔር አስጨነቃችሁ። በቃ ተረጋጋሽ። ቆይ ተረጋጋ። እሺ ልሂድ። በዛን አብረን ነው የምንሄደው እኮ አይደል? ወደ ቤት እኮ ነው የምንሄደው። ተረጋጋ። ሰላም የናቲ ቲቪ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ባለፈው በሰራነው ቪዲዮ በጣም ደስ የሚል አስተያየቶች አይተናልና በጣም ከልብ እናመሰግናለን ለሰጣችሁን አስተያየት። እንዲሁም ደግሞ አብዛኞቻችሁ እንዲታረቁ እና እኛን እንደ ጓደኛ እንደጀመራችሁ አስታርቋቸው ያላችሁን አላችሁና እኛ እንደ ጓደኛ በቻልነው መጠን የእናንተን ኮሜንትም አክብረን እኛም በግላችን ለማስታረቅ ሞክረናልና የጠበቃችሁት ነገር አልሆነም። እውነት ለመናገር ግን በቻልነው መጠን ልጅቷ ጋርም ደውለን በቅርብም ተከታትሎ ያለውን ነገር የሚነግረን ሰው ጠይቀን ነበርና ያገኘነው ምላሽ ግን እንደዛ አይደለም፣ እንደምትፈልጉት አይደለም። እኛም ያው ደብሮናልና በርግጥ ይሄ እውነቱን ተቀብሎ አምኖ እሱ ምን እንደሚለን አናቅም። ያው አልነገርነውም። ቅድሚያኛ በግላችን አጣርተን ያለውን ነገር ከዛ ለሱ ልንነግረው ነው ያሰብነው ዛሬና ምን እንደሚለን አናቅም። ግን በዚህም ማለበዛ ዛሬ የሚወስንበት ቀን ይሆናል ማለት ነው። ስለዚህ እስኪ አብራችሁን ታዩታላችሁ ሁሉንም ውጤቱንና ያው ደስ የማይል ዜና ቢሆንም ግን ለሱ ለውሳኔ የተሻለ ነው ብዬ አስባለሁኝ። እና ናሆም እስኪ ምትይው ካለ ቤተሰብና ቀሪውን ደግሞ እስኪ ናቲ ሲመጣ አብረን የምናየው ይሆናል። እስከ መጨረሻው እንድትከታተሉን በአክብሮት እንጠይቃለን። በዚሁ አጋጣሚ ቤተሰብ እስኪ ናቲን 100,000 እናስገባውና በዚሁ እንኳን እናስደስተው ባይኔ። እስኪ እንግዲህ ቤተሰቦች ናቲንም ጠርተነዋል። ዛሬ ምን እንደሚለን አናቅም። በጣም ይደብረዋል፣ እኛም ደብሮናል። ግን አንዳንዴ እውነትን አውቆ መቀበል ይሻላልና እየመጣ ነው፣ አብረን የምናየው ይሆናል። ቤተሰብ እስኪ ናቲ እየመጣች ነው። ምን ነገር አለን ብለን የጠራ ነውና ምን እንደሚለን አናቅም። በጣም ይደብረዋል። እስኪ አብረን እናየዋለን። ለማንኛውም ተከታተሉ። ብራዘር እንዴት ነሽ? ብራዘር አማን ሰላም ነው? ሁሉ ሰላም አማን ነው? ሁሌ ካሜራ ስታያለ በዛንብህ መሰለኝ። ከማጠብቀው ነገር እንዳ በዛንብህ። አይ ችግር የለውም። ሰላም ነው አለው። እንዴት ይመስገን። እና ካሜራ ላይ ማያቸውን ሰዎችም ሰላም ልበላ። ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። አርፍጃለሁ፣ ይቅርታ። ሁሌ ነው አንተ ምን ሁለት ቀን አርፍደህ ነው የምትመጣው? አራኒ ማርፈድ እኔ በጣም ሲጀመር ኢትዮጵያ እያለሁ ራሱ በሰዓቱ ነው የምታወቀው፣ በሰዓቴ ነው የምደርሰው። ዛሬ ባለሻ ሰበባ ባለ ጉዳይ ከኛ ናቲሻ ዛሬ ምንድነው ኮስተር ትንሽ ያው እንፈልጋለን ብለን የጠራነህን እንትና እኔም ግን አልጠበኩም።
አሁን መጠንቀቅ አለብኝ ፋሚሊ። እኛም አታመልጥም። ኤኒዌይስ ለቁም ነገር ነው የፈለግን። በርግጥ ያው ባለፈው የሰራነው ቪዲዮ አይተሽዋል፣ ኮሜንቱን ምናምን አይተዋልና በዚህ አጋጣሚ በጣም ጥሩ ቤተሰቦች ያሉ በጣም ደስ የሚል ኮሜንት ነው ሲሰጡ የነበረው። በጣም ከጎን ነበሩና ለኛም የሰጡን አንድ አደራ አለና እሱን ነገር ያው ይቅርታ በርግጥ ማለት እነሱንም በማክበር ነው። እንደ ጓደኛም ደግሞ እኛ በግላችን ያሰብነው ያደረግነውም ነገር አለና እሱን ነገር ልንነግር ነው። ማለት ምንድነው ማለት ያው ኮሜንቱ ላይ እንዳየው ኮሜንቱ ላይ ብቻ ሳይሆን እኛም በግላችን እንደ ሰው ያው ከልጅቷ ጋር ለማስታረቅ ያለውን ነገር እሷ ጋር ለማጣራት ሞክረናል። እሷ ጋርም ደውለን ነበረ። ይሄ ነገር ማለት ኖርማል። በእርግጥ እናንተ እንትናችሁን አደንቃለሁ፣ አመሰግናለሁ ለዛ ነገር። ግን ይሄ ነገር ማለት ሌላ ሰውም ብዙ ጊዜ ሞክሮታል፣ እናንተም ሳትሞክሩ የቀራችሁት ማለት እኔም ብዙ ሰውም ከዚህ በፊት ሞክሮታል እና ጀስት ስለዚህ ጉዳይ ባለፈውም ያው እኔም ሳታማክሩኝ ስላነሳችሁ ነው እና ምንም ማለት አልፈለኩም። ምክንያቱም ያው ሰው በጥሩ ነገር ተነሳስቶ ጥሩ ነገር ተመኝቶላችሁ ለእናንተ ሲያስብላችሁ እዛ ጋር እንትን ማለት ይከብዳችኋል እና በዛ ደረጃ ነው እኔ ባለፈውም ዝም ያልኳችሁ እና ነገሮችን እንትን ባትሉ አሪፍ ነው። እናንተም አትጨናነቁ ማለት በእኔ የተነሳ ምናምን ነገር እንድትጨናነቁ አልፈልግም። አሁን እኔ በቃ ችግር የለውም ሰላም ነኝ፣ ምንም እንትን አያሳስባችሁ። እኔ አሁን እሺ ኖርማል ምንድነው ማለት እናንተ በጣም ስለምታስቡት ነው እንጂ ሰውም በእርግጥ ያን ነገር በጣም ይወደዋል። በጣም ነው እኔ እንጃ ብዙ ጊዜ ነው የማመሰግናቸው፣ ብዙ ጊዜ ነው የማመሰግናቸው። ለኔ ደስታ አስባችሁ እንደሆነ አውቃለሁ እና በቃ ፈጣሪ በሌላ ነገር ወይ በራሱ በሌላ ነገር ፈጣሪ ያስደስተኛል ብዬ አምናለሁ። ምክንያቱም አላቅም እና ብዙ ከእናንተም ለሷም ለኔም በጣም ሌላ ሰዎችም ምናምን ነገር ይሄን ነገር ለማድረግ ሞክሯል። ግን ያው በቃ አሁን አይደለም ይሄ ነገር መሰረቱ የተበላሸው። በቃ እኔ በቃ ቆይቷል እና አላቅም እና እናንተ ባትጨናነቁ ባይ ነው ናኦሚ። አይ እንትን ያው እንደነገርኩክ ያው ኮሜንት ላይ ያለው ነገር ሀሳብም አለ። እኛም ደግሞ በቃ አይነውም በቃ ምን ፊል እንደምታደርግ ይገባናል። ግን ለአንድና ለመጨረሻ ምናልባት ከዚህ በኋላ ድጋሚ እንደዚህ አይነት ነገር ላናነሳ እንችላለን። ለዛም ነው በቃ መሄድ የሌለብን ቦታ ድረስ ይሄድ ነው። በስልክም እሷ ጋር ነው ይኸውልሽ ናቲ፣ እሷ ጋር ደውለን ያለውን ነገር አጣርተናል። ፕላስ ደግሞ እሷን በቅርብ በቃ ለኔ ነግረህ እኮ ማለት ነው ወይ? እሺ ለኔ ነግራችሁ እኮ ማለት አንተ እኛ ለአንተ ብንነግርህ ምንም እንደዚህ አይነት ነገር እንትን አትሰጠን አይደለም። ኢቭን አይ ነው ጓደኛ አይደለ እንዴ አንተ? እንዴት እኮ አይ ነው በቃ ሊደብር እንደሚችል እኮ ይገባናል። ግን ግዴታ ማድረግ ያለብን ነገር ደውለንላት ለእሷም ያለውን ነገር እንትን ብለናል። አሁን በቃ ገባ መወሰን ያለብህ ይመስለኛል። ምክንያቱም ነገሮችን የሚያስወስኑ ናቸው። ባለፈው አንተን ጠይቀናል፣ ስለ አንተ በተወሰነ መልኩ ለመረዳት ሞክረናል። ግን ዲፕሊ ማወቅ አልቻልንም። የምትነግረን ሌላ ነው፣ የምትሆነው ሌላ ነው። ስለዚህ ለእሷ ቀጥታ ደውለን ያለውን እውነት ተረድተናል። ስለዚህ አሁን አንተ መወሰን አለብህ አይደል ነው? ስለዚህ ወስነ በቃ እሷ የራሷን ላይፍ ስለጀመረች እየቀለድክ ነው? ኖ አልቀለድኩም ማለት ለዛም ነው መጀመሪያ ነገሩ ከበድ ያለ ነው ምናምን ያው ምን ፊል እንደምታደርግ ይገባናል። ስለዚህ በቃ አሁን መወሰን ያለብህ ነገር ነው። ስለዚህ እሷንም ደውለናል፣ ለሌላም ሰው እንዲያጣሩ አድርገናል፣ በቅርብ ለሚያውቃት ሰው። ስለዚህ እሷ የራሷን ላይፍ እንደጀመረችና በቃ ከዛ ያምር አሁን ማለት ኖርማሊ ኖ ናቲሻ ምን መሰለህ በቃ እውነትን አንዳንዴ ቢመርም መዋጥ አለብህ። በቃ ይሄንን ስላመን ነው ልንነግርህ እንትን ያልነው። ስለዚህ እንድትወስን ብለን ነው። በጣም ይቅርታ ይሄን ስላደረግን። ግን እውነት ነው ምንም ቢሆን ከሌላም ሰው
ነው የሚለው ነገር እውነት ነው? አዎ ሻንቺ መወሰን አለብን ከዚህ በኋላ እኛም እሷን አይ ስለ ለማለት እኔ ሲጀመር ለምን እኔን ሳታስፈቅዱኝ እንደደወላችሁ አላውቅም። ኦኬ እሺ ደወላችሁ እንበል ማለት በምን እርግጠኛ ናችሁ? ሌላ ላይፍ ጀምራል ምናምን ጀምራለች ምናምን የሚለው ማን ነው የነገራችሁ? መጀመሪያ ከሌላ ሰው አጣጣ ስለ ይሄ ነገር የሆነ በዛ ላይ ሚዲያ ላይ እየቀረበ ነው። የሷን ህይወት ያበላሻል። ህይወት መበላሽ ነገር ከሆነ ውሸት ከሆነ አይደለም አትቀልድ። በዚህ ዙሪያ አይቀለድም። እውነት እንዴ ምን ሆነ ነው እንደዚህ አይነት ነገር ሲጀመር ለኔ ታቀኛለህ እኔን ታቀኛለህ እንደዚህ አይነት ነገር ዝም ብዬ የማይሆን ወሬ አምጥቼ ላንተ አልነግርም። ይሄ እኮ የሚቀለድበት ህይወት አይደለም እንዴ። ይሄን ስነግርህ ራሱ እኮ በቃ ስንት ያስበንበት እኮ ነው። ይቅር ማለት በጣም አሁን ነው በቃ እሺ ናቲ ይሄ ነገር ቆይ አይደለም። ይሄ እንደዚህ ማወቅ አለባቸው፣ ቤተሰቦችም ማወቅ አለባቸው። ጥያቄው እኮ የመጣው ምክንያቱም ነው ይሄ ህዝቡ ቢያቅ ምናምን ነገር እኔ ችግር የለብኝም። ገብቶሃል? እሷ ማሳወቅ ያልፈለገችው እሷ ሚስጥር ማድረግ የፈለገችው ነገር ለእናንተ እንደማይሆን ከነገረቻችሁ አጥፉና ኖ እሷ ጭራሽ እንደውም ይፋ አድርጉ ብላ ነግራናለች። በቃ ሁሉ አማክረናት አይደል ነው አማክረናት ማድረግ የምትፈልጉትን ነገር ሁሉ አድርጉ፣ ችግር የለውም። እኔ ራሴ ነው እንደውም ይኸውልህ ስማ ልንገርህ፣ እንደውም ሽማግሌ እንደተላከላት ነው። እኔ እንደውም ይሄን ልተው ብዬ ነው። ይሄን ያክል የሚያናድድ ከሆነ ሽማግሌም እንደተላከላት ነው የተረዳ ነው። ስለዚህ በቃ እሷም ቢሆን ይኸውልህ ናት፣ ተረጋጋ፣ ተረጋጋላት። እሷም በቃ እሺ እኔ ኖርማል ምን ላድርግ ሲጀመር በቃ ከተለያየን ቆይተናል። አንዴ ምን እንደሆነ ነው የፈለጋችሁት? አሁን በቃ እንድትወስን ነው፣ መለየት አይደለም። በቃ ወስኛለሁ። በቃ ያለችበትን ደረጃ ማወቅ አለብህ። በቃ አሁን የራሷን ህይወት ራሱ እኔን ሳትጠይቁኝ መደወል አልነበረባችሁም። ናቲ አውቃለሁ እንደሚከብድ እኮ፣ ግን ምን እናድርግ? በቃ መወሰን አለብህ እዚህ ጋር። የመጀመሪያዬ ፍቅርን ሀሁ ያልኮት ባንቺ ነበር ፍቅሬ። ሌላ ነገር አስመሰላችሁ። በቃ እሺ ነገራችሁኝ። ምን እንድል ነው አይደለም? ምን እንድል ነው? ምን እንድትይውልህ ምን አሁን ካንተ ይውልህ በጣም የተሻለ ህይወት የተሻለውን መልካምን ሁሉ እመኝልሻለሁ። አመሰግናለሁ። በጣም ጥሩ ሰው ነበርሽ፣ ግን ቸኮልሽ በጣም ኖ አላውቅም። የራስሽ ጉዳይ ነው ናቲ። በቃ ይኸውልህ እኔ ተረጋጋ። እኔ አሁን ምንም አይ ነው ይረብሻል። ይኸውልህ አይ ነው አንተን ብቻ አይደለም እኛንም ረብሾናል። ከጠበቅነው በላይ ነው። ብሩክ ማለት እርግጠኛ ነህ? እኔ ማለት በቃ እርግጠኛ ነው። እኔን አያምንኝም። ንገረው ማለት እሷን ነው ያወራችሁ? እርግጠኛ ናችሁ? እኛ እኮ ላለመናገርም በቃ ሞክረናል፣ ግን እስከ መቼ ድረስ ነው እንደዚህ ተደብቆ ገባ? በቃ እዚህ ጋር ብኖር እንደ ልቤ ቢሞላልኝ ባድር እንደ ሀሳቤ ቢሆንማ። ተነስ በቃ ምንድነው? ተነስ እንጂ አይደለም ምንድነው? ሲጀመር ባለፈው እኮ በቃ ሁሉን ነገር ትቼዋለሁ ምናምን ስትል ነበረ። የማይሆን ነገር እንደማይሆን አውቃለሁ ምናምን ስትል ነበረ እንዴ። ይሄን ያክልም ሊሰማህ አይገባም። ተነስ አይደለም ተነስ በቃ እንዴ። ምን ሆነህ ነው ናቲ? ባለፈው ምን ስትል ነበረ? ገባ በቃ ይቻለው። እሺ አሁን በቃ እኮ ናቲ እኛም እንትን ልንል ባለፈው እሺ በጣም እያጨናነቃችሁ ነው። ባለፈው በቃ እኔ ታግሻችኋለሁ። መደወል አልነበረባችሁም። ይሄ የእናንተ ስህተት ነው። በቃ መወሰን አለብህ እንዴ። በቃ እሺ ወስኛለሁ። በቃ አሁንማ እኮ በቃ ነገር ነው ይሄ። በቃ ትክክለኛው ነገር አዎ፣ ህዝብም ይወቅ። በቃ ትክክለኛው ነገር በቃ ህዝብ ይወቅ። ካሁን በኋላ እኔና እሷ በቃ ሲጀመር ከተለያየን ቆይተናል። እኔ በቃ ደግፏት። በጣም ጥሩ ልጅ ነች። መልካሙን ሁሉ እመኝልሻለሁ። ማለት ስላለፈን ነገር ምናምን ነገር በእርግጥ አዲስ ህይወት ጀምረሻል። አላሰብኩም ማለት ግን ይህን ነገር ኖርማሊ
ሌላ ነገር ውስጥ እንዳልነበርሽ ነው ከኔ ጋር የሆነ ለመጨረሻ ጊዜ ስናወራ ምናምን ነገር ያወራሽው። ግን ጀስት ችግር የለውም የተሻለውን መልካሙን ሁሉ እመኝልሻለሁ። ጥሩ ነገር ነው ያጥፋቃለሁ። በቃ ችግር የለውም እኮ በቃ አሁን አቋርጥና በቃ ተረጋጋ። እኛ የምንፈልገው እንድትረጋጋ ነው። በቃ አሁን ቤተሰቦችም ማውቀዋል። በቃ ተወራጨው እንዴ ምን ሆንኩኝ? በቃ ትቻታለሁ ብላታለህ። ምንድነው እንደዚህ እኮ ባለፈው ትቻታለሁ ብሏል። ማለት ማታውቁት ነገር ስላለ ነው። በቃ የሆነ እንደ እንትን ናቲ እሺ ተዋ በቃ እኔ ተረጋጋሽ። እንዴ ቆይ ምን ሆንኩኝ? ይሄ ሁሉ እኮ አንተ ግልጽ ሆነ ስለማታወራ እኮ ነው። ነገር የለም እኮ እዚህ ጋር አሁን በቃ እሷ ሌላ ላይፍ ጀመረች፣ እኔም ጀምራለሁ። በቃ እኔም ነገ ከነገ ወዲያ በቃ ሌላ ላይፍ የራሴን ህይወት ጀምራለሁ። ሌላ ምን በቃ እኛ የምንፈልገው እሱ ነው። በቃ ከዚህ ስሜት ውስጥ እንድትወጣ ነው። በቃ የግድ ሰው ሌላ ሰው ማለት ሌላ ላይፍ መጀመር አለብኝ። እኔ ደስተኛ ነኝ፣ በህይወቴ በጣም ደስተኛ ነኝ። በቃ እኔ ኧረ በእግዚአብሔር ስም ኧረ በእናታችሁ አታናዱኝ። በቃ ተረጋጋ። ምን ነው? በቃ ተረጋጋ። በቃ ላደረግነው ሁሉ ይቅርታ፣ ግን እውነት ነው። በቃ መቀበል አለበት። ስለዚህ ብዙ ማታውቁት ነገር ስላለ ነው። በቃ እኛ እንዴት እናውቃለን? በቃ እኛ እኮ ማወቅ የምንችለው በቃ በምትነግረን ነገር ነው። ለዛም እኮ ነው ባለፈው የነገርከን። በቃ ትቻታለሁ አልፈልጋትም ማለት ጀመር። አሁን አይደለም ትቻታ በቃ ስለዚህ የኛ ያክል ያናድድ በቃ ምን በቃ የምታስበው ነገር ነበረ። በቃ ሰው እኮ ከተለያየ የሆነ ሰዓት ላይ የራሱን እንኳን ተናደድኩ። በቃ ቅናተኛ ነኝ። በቃ እንኳን ተናደድኩ። በቃ ተዋት ከዚህ በኋላና ትተሃት የራስን ህይወት እንድትጀምር ነው። እሺ ጀምሬያለሁ። በቃ ተው አገባም ነው አይደለም። እናቴ ተረጋጋ። እንደዛ አይደለም። ይብቃ በቃ ይብቃ። እሺ ተረጋጋ። መደወል አልነበረባችሁ። ከዛ ደወላችሁ። እሺ አሁን ነገራችሁኝ አይደል? እሷም ይተላለፍ የሚል ከሆነ እሺ፣ እንደውም በዚህ አጋጣሚ እኔ ለእሷ መልዕክት ላስተላልፍ። አረ ግን ይሄ ነገር ባይተላለፍ ደስ ይለኛል። ምክንያቱም የሰው ህይወት ይረብሻል። በቃ አይረብሽም። እሷ ተናግራለች እኮ አስተላልፍ። ችግር የለውም። ከፈለኩትና ናሁም ነገር እኔን አያምነኝም። ንገረው ናሁም። ከፈለጋችሁ አስተላልፉ፣ ችግር የለውም። ለህዝቡም ኦፊሻሊ መናገር ትችላላችሁ ብላናለች። በቃ እሷ ሽማግሌ ተልኮላታል። በቃ የራሷን ህይወት ልትጀምር ነው። በቃ ይሄን ነው ነው ተቀብላ። አዎ እንዴ አስፈላጊ ከሆነ እኮ አሁንም መደወል እንችላለን እኮ። ምንም መደወል አያስፈልግም። በቃ እኔ ሰውን መበጥበጥ አልፈልግም። ሄለን ማለት ስሟን እንትን ማለት አልፈልግም። ስለነበረን ጊዜ በጣም አመሰግናለሁ። በቃ ምንም ምለው ነገር የለም። በቃ በራሴ እኔ እንትን እላለሁ። በቃ ናት ያው ለህዝቡ የምትለው ነገር በልና በቃ ለህዝቡ ምንድነው የምለው? በቃ ህዝቡ ያውቃል። በቃ እናንተም እንዳሰባችሁት መሆን አልቻለም። ሲጀመር አሁን አይደለም በቃ ኦሬዲ መልካሙን ሁሉ እመኝልሻለሁ። በቃ ናቲ ተረጋጋሽ። አሁን ተረጋጋ። በቃ ናቲ በቃ ይኸው አሁን በቃ ቪዲዮም ይቆማል። አሁን መጥናት ግድ የለም። ተረጋጋ። ምንድነው? ተረጋጋ። በቃ ተረጋጋ። በቃ ያው መልእክት ለማስተላለፍ ያክልና ያላችሁበት ሁኔታ ለህዝቡ ለማድረስ ነው። በቃ ያለውን ነገር ከዚህ ቀደም የለብሽ ደስታ ማግኘት በሰው ስቃይ የታመጣሽው ነገር በቃ አንተ እሺ አሁን ማለት ባለፈው እኮ እንደነገርከን ከሷ ጋር በቃ ያለቀ ነገር ነው፣ አያስፈልግም ከዚህ በኋላ ደስተኛ እንደምሆን በቃ ብለን የነገርከን አይደል? ይሄን ያክል እንደምትፈልጋት እኮ ራሷ መረዳት አልቻለም። አየህ የዛኔ የነበረው ስሜትና ያው ነው ይሁን ሰው ያንተ እኮ ሰውን አይተህ የምትረዳው ነገር በቃ እሺ ስለዚህ ነገር በቃ ሜንሽን አታርግ። ተው በቃ አይደለም አታንሳብኝ። በቃ እኔ ነው ግን ይኸውልህ ባለለያያችሁና አውቶማቲካሊ ከሷ ሙሉ ለሙሉ እሷን ማሰብ እንዳቆምክ ነግረናል። አሁን ደግሞ ይሄን ነገር ስንነግር ለምን ያን ያክል ሊያሳስብህ አይገባም እንዴ? እሷ እኮ ምን የምታውቀው ነገር አለ? በቃ ስለዚህ በቃ ብዙ የምታውቀው ነገር የለም። ተው በቃ አላሰብኩም። አሁንም እኮ ነው እያሰብኩ ነው አይደለም ያልኩ። በቃ ናቲ ፊትህ እኮ ያስታውቃል። በጣም ተረብሻል ላይ ነው በቃ በጣም ተረብሻል። ኦኬ ለማንኛውም አንተ እኛ የተሻለ ደረጃ ላይ እንድትደርስ ነው የምንፈልገው። በቃ ይሄንን ቢመርህም ትክክለኛ እውነታውን ውጠኸው በቃ ተረጋጋው። እሺ በቃ ለተፈጠረው ነገር በጣም ይቅርታ፣ ኃላፊነቱን እንወስዳለን ይሄን ነገር ስላደረግን። ምናልባት ሌላ ጊዜ ስትረዳው የጓደኛት እንትኑ ሌላ ጊዜ ካለፈ በኋላ ከዚህ ስሜት ከወጣ በኋላ ልትረዳን ትችላለህ።
አሁን ያናዳል። በርግጥ ካለህበት ሁኔታ ለመውጣትም ቀላል አይደለም፣ ግን ቢሆንም ተረጋጋ። በቃ እሺ በቃ አሁን ጨርሳችኋል። በቃ መልእክታችሁን አስተላልፋችኋል። እሺ አመሰግናለሁ። በቃ እና የት ነው የምትሄደው? ወደ ቤት እንሂዳ። በቃ እኮ እዚህ ጋር ሰላም ሁኑልን ቤተሰቦች። ለነበረን ጊዜ አመሰግናለሁ። ሰላም ሁኑልን። እሺ ናቲ የት ነው የምትሄደው? ቆይ ቤቱ እኮ ወደዚህ ነው። ወዴት ነው የምትሄደው? ወደ ቤት እንሂድ። ወደ ቤት እንሂድና በዚህ ዞራለሁ። ናቲ ምንድነው በዚህ ሰዓት የት ነው የምትሄደው እንዴ? ወደ ቤት እንሂድ። በቃ አልቋል። አንዴ ለምንድን ነው የሚቀርሰው? አልቋል። አንተ እሱ ያቆማል፣ ችግር የለውም። ካሜራ በቃ እንሂድ እንዴ። ወደ ቤት እንሂድ። ምን ሆነ ነው? ወደ ቤት እንሂድ። እኔ ብቻዬን መሆን ፈልጋለሁ። ማሰብ ያለብኝ ነገር አለ ስለራሴ። ብቻዬን መሆን እና ናተ ወደ ሰፈር ወደ ምንድነው በቃ እሺ እንዴ አላና ተመለስ። እኛንም ተረዳና። ምንድነው ናቲ አሉ ኮን እኮ በዚህ ጋር ነው የምንሄደው አይደል እንዴ? እኮ ና እንሂድ። በቃ ቆይ ተረጋጋ፣ ቀስ ብለህ። አረ በእግዚአብሔር ብሩክ በጣም አዛያለሁ። አረ በእግዚአብሔር አስጨነቃችሁ። በቃ ተረጋጋሽ። ቆይ ተረጋጋ። እሺ ልሂድ። በዛን አብረን ነው የምንሄደው እኮ አይደል? ወደ ቤት እኮ ነው የምንሄደው። ተረጋጋ። በቃ የምሄድበት አለኝ። በቃ የምሄድበት ቦታ ስለሌለ እሺ፣ እስከዛ ድረስ አብረን እንሄዳለን። ቆይ ጠብቀን። እሺ ቆይ እሺ። አረ በእግዚአብሔር ስም ህፃን ልጅ አታርጉኝ። ቆይ እሺ ቆይ ወይኔ አበዛችሁት እኮ በጣም ነው የሚያስጠላው። እሺ ሰማሁኝ። ምን ይሁን ነው የምትሉት? በቃ ነገራችሁኝ። ብሩክ እንደዚህ እኮ አይደለም። በቃ ተረጋጋ። ቆይ እሺ ቆይ። አረ በእግዚአብሔር ምንድነው? እሺ ተረጋግቻለሁ። እሺ ተረጋጋ። መረጋጋት እንዴት ነው? እሺ ተረጋጋው። በቃ እሺ ተረጋጋው። ምንድነው የምትለኝ? ምንድነው የምትቀርጸኝ ነገር እኮ የለም። በቃ አልኳት። እሺ ተረጋጋው። ምንድነው? እሺ በቃ እስካሁን የነበረውን ነገር ፕራንክ ነው። በጣም ይቅርታ ሰራንልሽ ዳዲ። ለማንኛውም በጣም ትወዳታለህ። ስቲል በጣም እንደምትወዳት ነው እንትን ያለ ባለፈው ትክክለኛ ቆይ እውነትሽ አንተ ደግሞ ምን ተረዳናኛ ነው። በቃ ትክክለኛ ስሜቱን አሁን ማወቅ ችለናል። ገባሽ? በጣም የምር ፕራንክ ነው። ሰርተንልሽ አለ። በቃ አስገባንልሽ። አገኘች ፍራንክ እንደዚህ አይነት ነገር አይቀለድም። እሺ አንተ እንደዚህ እየወደድካት ለምን ትጣላት? ይሄን ያክል የምትወዳት ከሆነ ቆይ ለምን አያገባም። ኧረ አሁንም ትዋሻለህ እንዴ? ከዚህ ሰዓት ጊዜ በኋላ በእነዚህ አይነት ነገር አይቀለድም። በሰው ህይወት አይቀለድም። ገብቶሃል? ኧረ ቀልድ ለቀልድ እንኳን አልነበረም። በቃ ትክክለኛ ስሜትን ለመረዳት ነው። እሺ ባለፈው ስላለ አምንህ ትክክለኛ ስሜትን በቃ አሁን እኮ ሽማግሌ ምናምን አልተላክላትም። እዛ ሙሉ ላይ ነው እንዴ ያለው? በቃ ተረጋጋ። በቃ ምን አሁን በእንደዚህ አይነት ነገር አይቀርም። በቃ ያው እንደ ጓደኛ በቃ ትክክለኛ ስሜትን ለማወቅ ነበር የሞከርነው እንጂ ከዚህ ምንም እኮ የምታስተምሩት ነገር የለም። የሰውን ህይወት መበጥበጥ ነው በቃ። ማለሽ አልበጠበጥም። ታዲያ የሚቀልን ነገር እኮ አለ ባይደ የእውነት ቢሆን እንደዚህ ነን። በቃ ግን አብሽር አልተላከላትም ሽማግሌ። እሷም እንዳለች ነች። ሲጀመር ተላከ አልተላከ እኔ አይመለከትም እኮ እንደማይመለከት የራሷን ህይወት እየፈለገችውን እንደውም ዊሽ አደርጋለሁ ቢላክላት ደስ ይለኛል። በቃ ፕራንክ ነው። በዚህ ማለት በዚህ አጋጣሚ ሌላ ነገር እንዳይመስላቸው፣ ለሷም ሌላ ነገር እንዳይመስላት። ቅናት ምናምን አይደለም። ማንም ሰው የራሱን ህይወት መምራት እንትን ማለት ይችላል። ግን በእንደዚህ አይነት ነገር ሁለተኛ እንትን ባትሉኝ አሁ በይን። በቃ ከዚህ በኋላ በእንደዚህ አይነት ነገር ያው ፕራንክ የሚሰራበት ጉዳይ አይደለም። ግን ይሄ እኛ በቃ ትክክለኛው ነገር ማለት ነው ያንተን ስሜት ለመረዳት በቃ ያለው ማለት የኔ ስሜት ምንም እኮ እሱን ለኛ ተው፣ ግን መረዳት ስለፈለግ ነው። ባለፈው አለባብሰ ስላለፍ አሁን ደግሞ በዚህ መንገድ አስበን አይደል ነው። ምንም እኮ እንትን ያለ ነገር የለም። አንተም እንደ ኖርማል ሰው የሆነ ደግሞ በዛ ላይ ምንም የሆንኩት ነገር የለም። በቃ ደስ ተሰማው ምናምን ነገር ማመን ያቃተኝ እንጂ በቃ አንተም እንደ ኖርማል ሰው በቃ የድሮ ጓደኛ ምናምን ነገር አግባች ብትባል የሆነ ላጠብቆ ትችላለህ። በቃ ለዛ ነው እንጂ መሆኑ አይቀርም። አንድ ቀን እሷም የራሷን ህይወት ትጀምራለች፣ ወደፊት እኔም የራሴን ህይወት ጀምራለሁ። መሆኑ ስለማይቀር ነገር ስለሆነ ካሁኑ እንደውም አሪፍ ትምህርት ነው ያስተማራችሁ። ሌላ ጊዜ አረ በቃ ሌላ ጊዜ ምናምን አያስፈልግም እና በቃ አብሽር በቃ ለቤተሰቦች መልእክት ማስተላለፍ የምትፈልግ? አረ ምንም በቃ አረ በእግዚአብሔር